በ10 ሴቶች ላይ ዝሙት ቢሰራ አንድ ሰው አይሰር የገራ ነው ወንጀሉ من أن يزني بامرأة جاره بغربيتو مستلاي زمت كميسارا وينم بغربيتو سوي لجلاي اور سراتينيا لاي زمت كميسارا عند سو يروق بهونه ست 10 ሴቶች ላይ ዝሙት ቢሰራ ወንጀሉ እሱ ያንሳል እንተብህ ዝሙትን ያቀለለው አይደለም ያሉት ነብዩ ሰለላሁ ዐለይሂ ወሰለም ዝሙት ነው እናውቃለን ከባድ ወንጀል ሆኖም ግን በጎረቤት ላይ የሚሰራ ወንጀል የትኛውም ወንጀል በሩቅ ሰው ላይ ከሚሰራ ወንጀል ጋር ስታመዛዝነው በዚህ ደረጃ ይራራቃሉ አንድ ሰው የሆኑ መንገደኛ እናትን ቢሰድብና የራሱን እናት ቢሰድብ እኩል ነው ወንጀሉ አይደለም ሁለቱም እኮ ወንጀል ግን ወንጀሉ እኩል አይደለም አንድ ሰው ሩቅ ሄዶ ቢሰርቅና ጎረቤቱን ቢሰርቅ ሌብነት ግን እኩል ነው አይደለም እናቱን ቢሰርቅና የጎረቤቱን ሴት ቢሰርቅ ብራቸውን ቢሰርቅ ወንጀሉ እኩል ነው አይደለም ሌብነት ግን እናቱን የሰረቀው ወንጀሉ ይከፋል እናቱን የሰደበው ወንጀሉ ይከፋል ወሃከዛ ኢዘን ዝሙት ከባድ ወንጀል ሆኖም ይያለ በጎረቤት ሴት ላይ የሚሰራ ዝሙት በሌሎች ሴቶች ላይ ከሚሰራ ዝሙት ጋር ስታመዛዝነው አንደኛው ጎረቤቱ ላይ ዝሙት ቢሰራ አንድ ሴት ላይ ሁለተኛው ደግሞ ሌላ ራቁ ባሉ ሴቶች 10 ሴቶች ላይ ዝሙት ቢሰራ የዚህኛው ወንጀል ይቀላል ከዚህኛው ወንጀል ጋር ስናመዛዝነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ምን ያህል የከፋ መሆኑን ይውልኝ ምንድነው ምክንያቱ ሲባል ባለፈው በዚህ ርዕስ ላይ ስንነጋገር አንድ 3 ምክንያቶችን እንደው እንትኑ እንዲገባን ሎጂኩ ሊገባን ያህል ሚስጥሩ ሊገባን ያህል 3 ምክንያቶችን እንደምሳሌ አድርጌ ልግራቸው አንደኛ ለተውበት እድል ያገኝ እዚህ ጋር 50 ሴቶች ላይ 40 ሴቶች ላይ 10 ሴቶች ላይ ዝሙት የሰራ ሰው የዝሙትን ክፋት ካወቀ በኋላ ተውበት አድርጌ እመለሳለሁ ብሎ ቢል የተውበት እድል አለ ቢኮዝ ከነሱ ጋር የሚገናኝበት እድሉ አይኖርም ኦር ወደ እነሱ ጋር አይሄድምና በቃ ተውበት አድርጓል ወደዛ አይሄድ እዚህ ጋር ተውበት እድሉን አያገኝም ቢኮዝ ሲወጣ ሲገባ ያያታል ስትገባ ታየዋለች ያገረሻል ሰይጣንም ስላለ ይገፋፋል ሁለተኛ ስለሚደጋገም ህገወጥ ልጅ የመወለድ እድሉ ሰፊ ነው ሌላ አደጋ ማለት ሶስተኛ ስለሚደጋገም ባለቤት ከተጠራጠረ ኦር አባት ከተጠራጠረ በተለያየ መልኩ ተከታትሎ የማግኘት እድሉ ሰፊ ነው ካገኘው ምን ሊፈጠር ነው ህይወት መጠፋፋት ሊመጣ ይችላል ሌሎችም መሰል ነገሮች ብዙ ምክንያቶች አሉ ያም ሆነ የሚስጥሩ ገባንም አልገባንም በጎረቤት ላይ የሚደረግ አዛ በጎረቤት ላይ የሚሰራ መጥፎ ነገር ከሌላው ጋር ስናመዛዝነው የከፋ ነው የሚሆነው